የመከራው ቀን ጋሻ ያገር ኩራት ባድዋ ሰማይ ላይ የበራች እውነት ብርሃን ዘኢትዮጵያ የጥበብ ምንጭ ናት ለአገሯ ቆሚ ለነጻነት ጽናት የመከራው ቀን ጋሻ ዛሬ መጋቢት 5 ቀን 2018 ዓመተ ምህረት ቅዳሜ በክሪስ ፕራውቴ የተጻፈው በዶክተር መሰረት መንግስቱ አስተዋሽነት ሐሳብ አመንጭነት እንደገናም ደግሞ አስተርጓሚነትና አሳታሚነት ይህን ሁሉ በማድረግ ታለም ላደረግሽው ሁሉ እንዲሁም ትርጉሙን ስራ በጥራት የሰራችልን ህይወት ተፈራና ታላቁ ጥቁር ኮፍያ ያደረገው መውጣት መድረክ ምናምን የሚፈራው ዮርዳኖስ አልማዝ ሰይፉ ሁሉም ላደረጉልን እምዬ እንኳን ደስ ያለሽ። ያንቺንም ንግግር እናቀርባለን። የዶክተር ሰላማዊት ማሩን ሁላችሁም እዚህ ብናወጣችሁ ደስ ይለኛል። መጽሐፉን ይዛችሁ እንድትቆሙ እናመሰግናለን። ይሄ መጽሐፍ በይፋ ተመርቋል። እግዚአብሔር ክብሩ ይስፋ። ሁሉን ያደረገ አምላክ ክብር ምስጋና ለሱ ይሁን። እሺ ስዕሉን በክብር ታለም ማበርከት ትፈልጋለች። ለማን እንደምትሰጪ ይሄው እንግዲህ ህይወትን ያቀረበችልኝ የልጅነት ጓደኛዬ ወይዘሮ አስቴር ፍስሐ እዚህ አለች። እንባ የሚመጣል እሷንም አመስግኑልኝ። ህይወትን እንዳቅ ያደረገችኝ እሷ ናት። ግን አሁን ሞር ህይወትን እያወቅኩ አመሰግንሻለሁ አስቴር። ዘኑ የህይወት ጉዞዬን አብረሽኝ ስለተጓሽ አመሰግንሻለሁ። ከዛ በላይ ለለ የሚችል የለም። ታገኝ ዓለም ፀሐይ ወዳጆን ለመፈለግ ያደረግነው ጥረት በጣም ብዙ ነው እና ግን አላገኘናትም እስከዛሬና እዚህ ግብዣ ላይ ልትሆን አልቻለችም። እነ ታለም እነዚህ ዘመዶቼ የጣይቱ ማህበር ነበራቸው ራሳቸው አቋቁመው እነሱ እኔ ክሊኒክ ሳቋቁም በእነሱ ማህበር አምጥተው ሰጥተውኛል። ታስታውሻለሽ ዘኑ ነበርሽ፣ ክሊኒክም ስመርቅ ነበርሽ። አመሰግናለሁ። ታንክ ዩ ታለም። ይሄ እጅግ በጣም ውድ ስጦታ በአዲስ ካርዲያክ የልብ ህክምና አዲሱ ህንፃ ብስራተ ገብርኤል ጋር ማናቸውንም የልብ ህክምና ጣዝማም ጋር ሌላ ህክምናዎች ማግኘት ትችላላችሁ። ሁለቱም የዶክተር ፍቅሩ ማሩ ህያው ስራዎች ናቸው። የዶክተር መሰረት ህያው ስራዎች ናቸው የባልና ሚስቶቹ እና ይሄ በክብር ለዘላለም እንዲቀመጥ ወንድማችን ራስ በረከት አበርክቶልናል። እግዚአብሔር ይስጥልን። በጣም እናመሰግናለን።
የተከበራችሁ ክቡራትና ክቡራን ውድ እንግዶቻችን፣ የሀገር ባለውለታዎች፣ ምሁራኖች፣ የታሪክ ተመራማሪዎች፣ ሀገራችሁን በብርቱ ያገለገላችሁ ብዙ ናችሁ። በዚህ መድረክ ላይ እንድንገናኝ በዚህ ታሪካዊ አዳራሽ እንዲህ ፊት ለፊት እንድንተያይ እንኳን ፈጣሪ ፈቀደልን። እንኳን ደህና መጣችሁ ማለት ፈልጋለሁ። በጥቁር ህዝቦች ዘንድ እንደ ታላቅ የድል ብስራት በዓለም ያሉ ጥቁሮች ሁሉ በኩራት የሚናገሩለት፣ እኛም ዛሬ በኩራት ደረታችን ነፋ አንገታችንን ቀና አድርገን እንድንሄድ ከዛሬ 130 ዓመት በፊት በአድዋ ተራሮች ስር የተፈጸመው ታላቅ የኢትዮጵያውያን ገድል የጥቁር አፍሪካውያን በመላው ዓለም ላሉ የነጻነት ወዳዶች ሁሉ ኩራት የሆነው የአድዋ ድል እነሆ 130 ዓመት ሞላው። አሁን ያለነው ደግሞ ያንን ታላቅ ድል በዓለም አደባባይ ዘንድ ኢትዮጵያን ከፍ ያደረገው ድል የሚዘከርበት የእርሱ መታሰቢያ በሆነው በአድዋ ድል መታሰቢያ ነውና በዚህ ቦታ መገናኘት የራሱ ስሜት አለው። በዚህ ቦታ ላይ እንደ አንድ መድረክ መሪ ለዚያውም ደግሞ በእናንተ ፊት ቆሞ እንዲህ መናገር የሚሰጠው ኩራት እጅግ በጣም ለየት ያለ ነው። ይህንን ድል ላወረሱን ለአባቶቻችን፣ ለእናቶቻችን፣ ለዚያን ዘመን ኢትዮጵያውያን ክብር ምስጋና ይድረሳቸው። ሁላችንም በሞራል እናመስግናቸው። እንግዲህ የዛሬ 130 ዓመቱ የ1888ቱ ድል እቴጌ ጣይቱ ብጡል ዳግማዊ አጤ ምኒልክ ያንን ጦርነት በኢትዮጵያዊነት ስሜት በመከባበር በጀግንነት መርተው ኢትዮጵያን ለድል ስላበቁ በርካታ ኢትዮጵያውያንም ከኢትዮጵያ ውጭ ያሉ በርካታ ጸሐፊያን ስለነርሱ ጽፈዋል። ቁጥሩ በጣም ብዙ ነው። ታዲያ ስለነሱ የሚነገረው ታሪክ ሁሉ በዓለም አደባባይ በዓለም ትልልቅ ቤተ መጻሕፍት ውስጥ ስንገባ የምናገኛቸው የታሪክ መዘክሮች ናቸው። እነርሱን የተመለከተ መጽሐፍ በውጭ ጸሐፊያን ተጽፏል። ዛሬ በዚህ ቦታ እንድንገናኝ እንደ ዋና ምክንያት የሆነን ኢትዮጵያዊቷ ሀገር ወዳዷ እህታችን ዶክተር መሰረት መንግስቱ እቴጌ ጣይቱ እና ዳግማዊ ምኒልክ ኢትዮጵያ ከ1888 እስከ 1910 እንደ አውሮፓውያን አቆጣጠር የሚል አንድ መጽሐፍ አስተርጉማና ሳትማ ለህትመት አብቅታለች። ዛሬ ይህ መገናኛችን ምክንያት ስለሆነ ዶክተር እንኳን ለዚያ በቃሽ፣ እንኳን ደስ ያለሽ። ይህ ዛሬ በዚህ መድረክ ላይ ያገናኘን ትልቁ ዝግጅት ይህንን መጽሐፍ መመረቅ፣ ይህንን መጽሐፍ ለትውልድ ማሻገር፣ ይህንን መጽሐፍ ለሀገር ማብቃት ሆኖ መታሰቢያነቱ ደግሞ ለሀገር ወዳዱ ኢትዮጵያዊ ልብ ጠጋኙ የልብ ሐኪም ለነበረው ለዶክተር ፍቅሩ ማሩ ነው። በህሊናችን እናስበው እስኪ። ብዙ ልቦች እየናፈቁት አሁን በመካከላችን ባይገኝም የሰራው ስራ ግን ሕያው ነውና ከመቃብር በላይ ውሎ ዛሬ ላይ ስለሚነገር ለአንድ ደቂቃ በህሊና እናስበዋለን። እናመሰግናለን። እንግዲህ ፕሮግራማችን በዚህ መልኩ ጀምረናል። ከዚህ በኋላ በተራ በተራ በደንብ ምናስኬድ ልዩ ዝግጅቶች አሉን። እጅግ በጣም ደማቅ የሆኑ ዝግጅቶች አሉን። ሁላችሁም እንግዲህ መጽሐፍትን በእጃችሁ እንደያዛችሁ ተስፋ አደርጋለሁ። በድጋሜ ዶክተር መሰረት እንኳን ደስ ያለሽ፣ እንኳን ለዚህ ቀን አበቃሽ ማለት ፈልጋለሁ። አሁን ወደ መድረክ አንድ ሰው ጋብዝና በደንብ ፕሮግራሞችን እናስኬዳለን ማለት ነው። የዚህ ፕሮግራም ዋና አስተባባሪና አዘጋጅ አርቲስት ደሳለኝ ኃይሉ ወደ መድረክ ይመጣል። ከዚያ በኋላ የሚናገራቸው ንግግሮች አሉ፣ የሚጋብዛቸው እንግዶች አሉ። በጣም በርካታ ምሁራን፣ የታሪክ አዋቂዎች፣ ሊቆች እዚህ ውስጥ አሉ። ይህ ወንበር ለነርሱ ነው።
ስለ እቴጌ ጣይቱ ስለ አፄ ምኒልክ በርካታ ነገሮች ይነግሩናል። ይህ ፕሮግራም ይህ መጽሐፍ ምርቃት የተዘጋጀው 130ኛውን የአድዋ ድልን መታሰቢያ እንዲሁም በሀገራችን ለ50ኛ ጊዜ የተከበረውን የዓለም አቀፍ የሴቶች ቀንን ምክንያት በማድረግ እቴጌ ጣይቱ ብርሃን ዘኢትዮጵያ እና እምዬ ምኒልክ ከፍ ብለው ስለ እነርሱ በደንብ እንሰማለን። አርቲስት ደሳለኝ ኃይሉን ወደ መድረክ ጋብዛለሁ። መልካም ቆይታ ይሁንላችሁ። ስለመጣችሁ በድጋሜ ደስ ብሎናል። እንኳን ደህና መጣችሁ። እንዴት ቆያችሁ? እንኳን እግዚአብሔር በህይወት በጤና በሰላም ጠብቆ ሁላችንም ለዚህ ሰዓት ለዚህ ቀን አደረሰን። እግዚአብሔር ይመስገን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁም እዚህ ያላችሁት በየክብር ማዕረጋችሁና ስማችሁ አንዱን ጠርቼ አንዱን እንዳላጎድል የተከበራችሁ እዚህ አዳራሽ በታላቁ የኢትዮጵያ የአፍሪካውያን የጥቁር ህዝቦች የዓለማችን የሰው ልጆች ሁሉ ክብር በተገለጸበት በአድዋ ድል ታላላቆቹ አፄ ምኒልክና እቴጌ ጣይቱ ትልቅ ድል ሰርተው አድርገው ከብዙ ኢትዮጵያውያን ወገኖቻችን ከማንኛውም ከታች ተራ የሚባለው ቃል ቢያስተላኝም ከያንዳንዱ ግለሰብ ዋጋ ተከፍሎ ቅኝ መግዛትንም ቅኝ መገዛትንም ተጠይፈው በዓለም ላይ ብቸኛ ሀገርና ህዝብ ላደረጉን ለነዚህ ታላቅ መሪዎቻችንና አያት ቅድመ አያቶቻችን ትልቅ ክብር አለኝና አንድ ጊዜ ለነሱ በጭብጨባ እንድታመሰግኑልኝ በክብር አደራ ማለት ፈልጋለሁ። ክቡራንና ክቡራት ዛሬ የአድዋን ድል 130ኛ ዓመት መታሰቢያ ቀንና በኢትዮጵያ ለ50ኛ ጊዜ የሚከበረውን ዓለም አቀፍ የሴቶች ቀን ወይም ማርች 8 በማጣመር በልዩ ሁኔታ ማክበር ይገባናል። እቴጌ ጣይቱና ዳግማዊ ምኒልክ ኢትዮጵያ ከ1883 ከ1910 የሚለውን ታላቅና ታሪካዊ መጽሐፍ ስናዘጋጅ ዋና ዓላማችን በመላው ኢትዮጵያ እና በዓለም ዙሪያ የሚገኙ እንዲሁም ወደፊት የሚተኩ የሀገራችን ሴቶች ወጣቶችና ተተኪ ትውልዶች የሚከተሉትን እውነታዎች እንዲገነዘቡ ለማድረግ ነው። አንድ ታላቋ የሀገር መሪ እቴጌ ጣይቱ ብርሃን ዘኢትዮጵያ እንግዲህ የሴቶች ማርች ዴይንም ስለምናከብር ነው ከፊት ያደረኩት። ዳግማዊ አፄ ምኒልክና ጀግኖች አርበኞቻችን ስለ ወገኖቻቸውና ስለ ሀገራቸው ክብርና ነጻነት የከፈሉትን መስዋዕትነት እንዲረዱ ማድረግ ነው። ሌላው በግፍና በባርነት ቀንበር ስር ለነበሩ አፍሪካውያን እንዲሁም በመላው ዓለም ለሚገኙ ጭቆናን ለሚጸየፉ የሰው ልጆች ሁሉ ሰውነትን ኢንኮቴሽን ክብርንና ነጻነትን ለማስከበር የተደረገው ታላቅ ተጋድሎ እንዲያውቁ እንዲረዱ ማድረግ ነው። ክፋትንና ጨካኞችን በማሸነፍ የተመዘገቡ ደማቅ ታሪኮችን በቅጡ ተረድተው እንዲማሩባቸውና መሰል ታሪካዊ ድሎችን እንዲደግሙ ማስቻል ነው። እንዲሁም በጣም ለምንወደው በእነዚህ ሁሉ ውስጥ ለታላቁ ኢትዮጵያዊ ኢትዮ ስዊድናዊ የልብ ሐኪምና የልብ ሰው ለዶክተር ፍቅሩ ማሩ መታሰቢያ እንዲሆን ማድረግ ዋነኛ ዓላማዎቻችን ናቸው። እርሱም እዚህ የተገኛችሁ ሁላችሁ ይህን ክቡር ሀገራዊ ዓላማ ተረድታችሁ አብራችሁን በመቆማችሁ አብራችሁን ስላላችሁ እዚህ ስለተገኛችሁ በእኔም በታለም ዶክተር መሰረት ስል ስለማትወድ ነው ለዶክተር መሰረት መንግስቱም ስም በቤተሰቡም በሁላችንም ስም እግዚአብሔር ይስጥልን በማለት እናመሰግናለን። የሰው ልጅ ክቡር ፍጡር እንደመሆኑ ያለምንም አድሎ ሊከበር እንደሚገባው ሁላችንም እንረዳለን። ይህ ታሪካዊ መጽሐፍ ይህን ታላቅ እውነትና ክብር የሚያንጸባርቅ ነውና ይህን በመረዳት አብራችሁን ስላላችሁ ስለተገኛችሁ ዋጋ ሰጥታችሁ የክብር እንግዶቻችንም ሁላችሁም የክብር እንግዳ ተብለው ነው የተጠራችሁት። ሁሉም ክብር ስለሚገባው
እግዚአብሔር ይስጥልን እናመሰግናለን ማለት እወዳለሁ። ደጋግሜ ላመሰግናችሁ እፈልጋለሁ። አሁን በመቀጠል ቀጣዩን ፕሮግራም አስተዋውቃለሁ። በስተመጀመሪያ ዶክተር መሰረት መንግስቱ የዚህ መጽሐፍ አስተርጓሚና አሳታሚ ሐሳቡን ከመጠንሰስ ጀምሮ ማነች፣ እንዴት ታስበችው፣ እንዴትስ ወደዚህ ጀምራ እንደዚህ ሆነ የሚለውን ትንሽ ልበላችሁ። እንደ አውሮፓውያን አቆጣጠር በ1986 ገና ከሕክምና ትምህርት ቤት እንደተመረቀች መሰረት መንግስቱ ለቀጣዮቹ 40 ዓመታት እስከ ዛሬዋ ቀን ድረስ አብራት የሚዘልቅ አንድ መጽሐፍ አገኘች። መሰረት ሁልጊዜም ለፈጠራ ስራዎችና ለእውቀት ለመጽሐፍት ትልቅ ፍቅር ነበራት። ይህም ለመዝናናት ብቻ ሳይሆን በዙሪያ ያለውን ዓለም ለመረዳት ይረዳት ስለነበር ነው። ክሪስ ፕሩት የጻፈችውን እቴጌ ጣይቱና ዳግማዊ ምኒልክ ኢትዮጵያ 1883 እስከ 1910 የተሰኘ መጽሐፍ ስታነብ ባይዘወይ የአራስ እንግዲህ ሚስጥር ያውልላገር የአራስ ስጦታዋ ነው። በአራስነት እሚን ልጇን ዶክተር ሰላማዊት ፍቅሩን ወልዳ ያ የተሰጥቷት የዛን ጊዜ ያነበችው መጽሐፍ ነው። ዛሬ ነዮትዬን ሌሎችም ሁሉ ገብተውበት ወደዚህ ቀን የደረሰውና እታለም እንኳን ደስ ያለሽ እንኳን አደረግሽው ማለት እፈልጋለሁ። መጽሐፉ የኢትዮጵያን የታሪክ መዝገብ መሰረት ያደረገ ቢሆንም በሀገሪቱ ውስጥ የማንነት ፖለቲካ በጸዳ መልኩ የቀረበ የእቴጌ ጣይቱ ብጡል ታሪክ ነበር። ይህ መጽሐፍ ጥልቅና እውነተኛ የሆነ ለኢትዮጵያ ታሪክ ሚዛናዊ አስተዋጽኦ ያበረከተ ስራ ሆኖ አገኘችው። እቴጌ ጣይቱ በኢትዮጵያ ዘመናዊ ታሪክ ውስጥ ካሉ እጅግ ብርቱ ሰዎች አንዷ ነበሩ። ጎበዝ ስትራቴጂስት፣ የፖለቲካ መሪ እና የኢትዮጵያን የነጻነት ተጋድሎ በቆራጥነት የመሩ ድምጽ ነበሩ። እንደ አውሮፓውያን አቆጣጠር በ1896 ወደ አድዋ ጦርነት በሚያመሩበት ዓመታት የእሳቸው የዲፕሎማሲ ጥበብና የፖለቲካ ብስለት ሀገሪቱ ለውጭ ጫና የምትሰጠው ምላሽ በመቅረጽ ረገድ ትልቅ ሚና ነበራቸው። ለኢትዮጵያ ሉዓላዊነት በጽኑ እየታገሉ አህጉራትን የሚያቋርጥ ግንኙነት ፈጥረው ነበር። መሰረትን ታዲያ ከሁሉ በላይ የገረማት ጣይቱ ይናገሩና ይንቀሳቀሱበት የነበረው በራስ መተማመን ነው። በተለይ የጋበዝላችሁ ህፃናት፣ ልጆች፣ ወጣቶች ይሄን በደንብ እንድትሰሙ ያስፈልጋል። መሰረትን ከሁሉ በላይ የገረማት ጣይቱ ይናገሩና ይንቀሳቀሱበት የነበረው በራስ መተማመን ነው። በሀገር ውስጥም ሆነ በውጭ ሀገር ካሉ መሪዎች ጋር ሲነጋገሩ በክብርና በእኩልነት መንፈስ ነበር። ኢትዮጵያ እንደ ባቡር መንገድ ያሉ የኢንዱስትሪ መሰረተ ልማቶች እና ሌሎችም ኢንዱስትሪ መሰረተ ልማቶች እንደሌሏት አምነው ቢቀበሉም ይህ ግን ህዝባቸውን ከሌላው ያነሰ ወይም ብቃት የሌለው አያደርገውም በሚል ጽኑ አቋም ነበራቸው። ይህ ለዶክተር መሰረት ትልቅ ትርጉም የሚሰጥ እውነታ ነበር። መሰረት ያደገችው በ1950ዎቹ እንደ አውሮፓውያን አቆጣጠር አዲስ አበባ ውስጥ ነው። በትምህርት ሚኒስቴር ውስጥ ሲሰሩ የነበሩት አባዬ መንግስቱ በየነ ነፍሱን ይማር መሰረት ሐኪም እንድትሆን ጽኑ ፍላጎት ነበራቸው። በትምህርት ዕድል አማካኝነት በወቅቱ የሶቪየት ህብረት አካል ወደ ነበረችው ኪየቭ ለከፍተኛ ትምህርት አቀናች። ወደ ሕክምና ትምህርት ቤት ለመግባት በመጀመሪያ የሩሲያ ቋንቋ መማር ነበረባት። በትምህርቷ ጎበዝ በመሆኗ በሶቪየት ህብረት ውስጥ የመዘዋወር ዕድል አግኝታም ነበር። ሆኖም ያጋጠማት ስርዓት ካሰበችው የተለየ ሆነ። መሰረት ከኮሚኒስት ስርዓቱ ጋር የማይሄዱ ሀሳቦችን በግልጽ ትናገር ስለነበር በመጨረሻ ከሀገር ተባረረች። ጉዞዋን ወደ ስዊድን ቀጠለች። ስዊድንን የመረጠችው በትምህርት ነፃነቷና በፖለቲካ ገለልተኛነቷ ምክንያት ነበር። የሶቪየት የደህንነት መኮንን እስከ ስዊድን ድረስ አብሯት ተጉዞ ፓስፖርቷን የሰጣት እዚያው እንደደረሰች ነበር። በኋላም በሰሜን ስዊድን በሚገኝ ዩኒቨርሲቲ ሕክምና ትምህርቷን ተከታተለች። በወቅቱም በክፍሏ ውስጥ ብቸኛዋ ጥቁር ሴት ነበረች። የሙያ ጉዞዋ ግልጽ በሆነ ዓላማ የተመራ ነበር። መሰረት የሴቶችን ነፃነትና አቅም ለማሳደግ በማሰብ የማህፀንና ጽንስ ሕክምናን መረጠች። ለብዙ ዓመታት በስዊድን ከሰራች በኋላ ከ2002 እስከ 2023 በስቶክሆልም የሴቶች ክሊኒክ አቋቁማ መርታለች። ግን ጎን ለጎንም ከሀገሯ ከኢትዮጵያ ጋር ያላትን ግንኙነት አላቋረጠችም። በ2006 አዲስ አበባ ውስጥ የሴቶች የጤና ክሊኒክ ሲናሞክሽ ውመንስ ሄልዝ ቨሪ ስፔሻል ኤንድ ሃየር ክሊኒክ የሚባል እኔም በደንብ የማስታውሰው ለብዙ ኢትዮጵያውያን በተለይ ኢትዮጵያን ኦብስቴትሪሽንስ ኤንድ ጋይናኮሎጂስት ስለሚባሉት ለኢሶግ ሜምበርስ ብዙ ጊዜ ትሬኒንግ ሁሉ እንዲሰጥ ዓለም የደረሰበትን የማህፀንና የጽንስ እንትን ያን ሁሉ ማቅ ነው እና እሷ ብዙ እንዳወራ አትፈልግም፣ ግን የግድ ነው።
በ2006 አዲስ አበባ ውስጥ የሴቶች ጤና ክሊኒክ አቋቋመች ሲሆን ትኩረቱንም በማህፀን በር ካንሰር መከላከያ ላይ ያደረገች። ይህም ስልጠናዎችን የምርመራ ዘዴዎችንና ከዓለም አቀፍ ተመራማሪዎች ጋር ትብብርን በማመቻቸት የመከላከያ ሕክምና ውስን በሆነበት አካባቢ ትልቅ ግንዛቤ ፈጥሯል። በመሰረት ስራዎች ውስጥ የማይለወጠው መሰረታዊ ነገር ለሴቶች አቅም ግንባታ ያላት ቁርጠኝነት ነው። የክሪስ ፕሩቲን መጽሐፍ ወደ አማርኛ ለመተርጎም የወሰነችውም ከዚሁ ዓላማ በመነሳት ነው። ብዙ ኢትዮጵያውያን መጽሐፉ በእንግሊዝኛ ብቻ በመሆኑ የእቴጌ ጣይቱን ታሪክ ለማግኘት አልቻሉም ነበር። አሁን መጽሐፉ በአማርኛ በመቅረቡ መሰረት የታሪኩ ተደራሽነት እንዲሰፋ በተለይም ታሪኩን ለማንበብ እድሉ ያልነበራቸው የኢትዮጵያውያን ሴቶች እንዲያነቡት ተስፋ አድርጋ ይህን መጽሐፍ በማስተርጎም በማሳተም እንደዚህ ያሉ ኢቨንቶቹ ምናምን እንዲዘጋጅ በሚሊዮን የሚቆጠር ብር አወጣለች። ይህን እንድናገር ያስገድደኛል። እሷ ምንም እንዳላደረገች ቢሆንም you should know everybody ይህን እንድታውቁት እፈልጋለሁ። አሁን መጽሐፉ በአማርኛ በመቅረቡ መሰረት የታሪኩ ተደራሽነት እንዲሰፋ በተለይም ወጣቶች፣ ልጆች፣ ሴቶች የእቴጌይቱን ፈለግ እንዲከተሉ ታሪኩን ለማንበብ እድሉ ያልነበራቸው ሁሉ እንዲያነቡት ተስፋ አድርጋለች። መሰረት ይህን መጽሐፍ በኢትዮጵያ ዘመናዊ የልብ ሕክምና ግንባታ ውስጥ ፈርቀዳጅ ለነበረው ከአንድም ሁለት የሕክምና ተቋማት በኢትዮጵያ ውስጥ አቋቁሞ ባለፈው ዓመት አልሞላውም ገና ፋሲካ አሁን ዳግማዊ ትንሣኤ ሲመጣ ነው ለታላቁ ለኢትዮጵያ ሰው የልብ ሰው የአዲስ ካርዲያክ የልብ ሐኪም ቤት ወይም ደግሞ አዲስ ካርዲያክ ሆስፒታል እንዲሁም ደግሞ ታዝማን የውስጥ ደዌና ሌሎችም ትልቅ ሐኪም ቤቶች ሰርቶልን ያለፈ ትልቅ የሀገር ውለታ ለሆነው ባለውለታ ለሆነው ባለቤቷ ለዶክተር ፍቅሩ መታሰቢያነት አድርገዋለች። እታለም ቴንኪው። ሁለቱም በተሰማሩበት የሕክምና ዘርፍ የሀገራቸውን ጤና እና የወደፊት ተስፋ ለማጠናከር ሙያዊ ህይወታቸውን ሰጥተዋል። እቴጌ ጣይቱ በወቅቱ በነበረው ንጉሳዊና ተዋረዳዊ ስራውት ውስጥ ሆነው በግልጽነትና በልበ ሙሉነት ይናገሩ ነበር። ዛሬ ዓለማችን እየተከፋፈለች ባለችበት ወቅት የመሰረት ተስፋ የጣይቱ ታሪክ ለኢትዮጵያውያን የራሳቸውን እድል በራሳቸው የመወሰን አቅም እንዲያስታውሳቸው ነው። በክብር በብልህነትና በድፍረት ላይ የተመሰረተው የጣይቱ ድምጽ የታሪክ አካል ቢሆንም ከጀርባው ያለው መንፈስ ግን ዛሬም ሕያው ነው። በክብር የመናገር ልበሙሉነት ደግሞ ለሚፈልገው ሁሉ ዛሬም ክፍት ነው። ይሄን በማለት እታለም እንወድሻለን። አንድ ጊዜ ቆመሽ እንዲያመሰግኑሽ ፈልጋለሁ። ቴንክ ዩ እታለም። ዶክተር መሰረት መንግስቱ ስላደረግሽልን ነገር ሁሉ እናመሰግናለን። እድሜ ጤና ይስጥሽ። አሁን በመቀጠል ወደ መድረክ ምጠራው እታለምን ነው። ዶክተር መሰረት ንግግር ታደርጋለች። እታለም አንቺ ከመጀመርሽ በፊት አንድ ቁጭ ትይልንና እዚህ ጋር አንድ ተአምር ሊያሳየን የሚፈልግ ልጅ አለ እና እስከዛ እዚህ ጋር እሱ አስተዋውቃችሁና ባዶ የሆነ ነገር ያሳያችኋል። መጨረሻ ላይ ምን እንደሚያሳየን ተአምር ጉድ እናያለን። ሰዓሊ ራስ በረከት አንዳርጌ በኢንተርናሽናል ደረጃ በጣም በርካታ የስዕል ኤግዚቢሽኖች አዘጋጅ ነው። ለዚህ ዝግጅት በቀጥታ እታለምንም ሌሎቹንም ሰዎች ሰርፕራይዝ ለማድረግ ከካናዳ ነው የመጣው። አንድ ጊዜ እንድታመሰግኑልኝ ይፈልግ። ቴንክ ዩ። ከበርካታ ሀገራት የጥበብ አምባሳደሮች ጋር ይሰራል። በቅርቡ እኔም የነበርኩበት ነበርኩ 69ኛው በጣም የሚገርም ግዙፍ 70ኛውን ደግሞ ኤግዚቢሽን ያዘጋጅልናል። መልእክተኛው ሰዓሊ በመባል ይታወቃል። ብሩህ ተስፋ የሚታይባቸው ስዕሎችን ይሰራል። ዶክተር መሰረት መንግስቱ እስቲ ትንሽ ነገር በይታል። እቴጌ ጣይቱ የኢትዮጵያ የጭንቀን እናት የመከራው ቀን ጋሻ የአገር ኩራት በአድዋ ሰማይ ላይ የበራች እውነት ብርሃን ዘኢትዮጵያ የጥበብ እንደምን ዋላችሁ? ሁላችሁም እንዳለው እሱ በየክብራችሁ በየማረጋችሁ እንኳን ለዚህ ቀን አደረሳችሁ። ይሄ የልጄ ጓደኛ ማርያም የምትባል ስለኔ ትጽፋለች ብዙ ጊዜ። ከሷ ነው የተወሰደው። ብዙ ተጋኗል። እሺ እንኳን ደህና መጣችሁ። እንደምን ዋላችሁ? እኔ በስድ ንባብ ስጽፍ ይከብደኛል አማርኛ እና ሁሉም ነገር በግጥም ነው የሚጻፈው። ለምን ተሰበሰብን ከየቦታው ተጠራርተን
የምናወሳው የምናብራራው ታሪክ ስላለን ነው። ይህ ቀን እንዲሆን የተባበርን የተሰባሰብን ለመሆኑ እነማነን? ህይወት ተፈራ አደባባይ ማቶጂው እውነት መኖር ሲያስፈራ ሳስበው ያለፈውን መከራ ጣይቱ ባየችሽ ብያለሁ እኔም ምስክር ሆኛለሁ። ዮርዳኖስ የፍጥነት የመግባባት ተራራ ደሳለኝ ኃይሉ ሁለገብ ተዋናይ ምናልባትም አለብህ አደራ አዘነብካቸው በየመልኩ የማተሚያ ቤት እስከ በሁሉም አለበል መልክ ሰጪ ተናጋሪዎቹ በየአይነቱ ዘነቡ በእውቀት በጥበብ በሀገር ፍቅር ያበቡ አፍሪካን ከኩባ በመርህ ያስተባበሩ ነጋሽ ማዕከላችን ነው። ሁላችሁም ከፍ በሉ በሚኒሊክ በጣይቱ በሀገራችን የኢትዮጵያ ማማ ላይ ሆናችሁ እልል በሉ አድዋ አሁንም አድዋ እስቲ በሉ። ለብዙ ማን መሆኔ ለሆኑት ሰዎች ምስጋና መጽሐፉም ላይ ቢሆን እዚህም ማለት ወዳለሁ። ለትልቁ አባት ለአቡነ ኤልያስ ቀዳማዊ ተማርኩ ብዙ ምድራዊ ሰማያዊ እውነት ነፃ ታወጣለች አሉኝ እኔም በዛው መሩኝ የአቅሜን ታገልኩኝ። ወይዘሮ ሉላዳይ አይዞሽ አሁንም አነባለሁ በመጡኑ መመሪያሽን ይዤዋለሁ። ወጣቷ ሶፊያ መንግስቱ የልጅ አስተዋይቱ ቀጢ መልካም ስራሽን አንብቢው እዩ ተሳተፉ ማለትሽን የ21 ዓመት የወንድሜ ልጅ ናት እና ለሷም ነው የተደረገው። ይሄ እንግዲህ እስኪ ስለቀኑ ትንሽ ልበል እስኪ ልሞክር ልናገር ስለ አድዋ በቂ ሆኜ ሳይሆን እድለኛ የዚህ ታሪክ ባለቤት ነኝና የኔ የኛ ነው ብዬ ይዤዋለሁ። ደርሶኛል ነጸብራቁ ተስፈንጥሮ ዓለምን አስገርሞ በደስታና በሮሮ ጣይቱ ሚኒሊክ ተባብራችሁ ከዘመን ዘመን ተሻገረ ታሪካችሁ የጥቁር ሕዝብ ኩራት ሆናችሁ ይኸው እስከ ዛሬ የምናከብረውን ቀን ሰጣችሁ። አሁንም ክበሩ እንበላችሁ። ሴራው ሲወጠን በ1884 የበርሊኑ ኮንፈረንስ ነው። 1884 አውሮፓውያን አፍሪካን አሲያን ሊጋበሩ እንውረር እንያዝ ተከፋፍለን አፍሪካ አሲያን ሁሉን ይዘን ተብሎ የተጠመደው ወጥመድ አንዱም ቢሲል አንዱ ሲጠመድ ቅኝ ገዢነት ተስፋፋና ደረሰ ደግሞ ወደኛ። ጣይቱ ይሄን ሁሉ ሴራ ሚስጥር ማየት የቻልሽው በጥርጥር ከሱሱኒዮስ ወይስ ከሁመር ሼክ ከተደባለቀው ይዘረክር ለኔ የአድዋ ድል የተሰበረው ውሉ የተቀደደለት ነው። ሴት ነኝ ጦርነት እጠላለሁ ግን ይሄን ከምቀበል ሞቴን እመርጣለሁ ብላ ተነሳች እቴጌይቱ። ተጀመረ ለህልውና ትግል ዝግጅቱ። ሴቶች ተጠሩ ከያሉበት ዝግጅት በአይነት በአይነት ክፉ ውል ተፈርሞ ጭቅጭቅ ደግሞ ደጋግሞ ውሉ ውል ነበረውና መፍቻ ተቀደደ ያለ ፍራቻ። ውሉ በጣሊያንና ባበሻ ስለሆነ ቀላል ነው። አሁን ግን ውል የሚካሄደው እኛው በእኛው ይሆንና እንቁረጠው ብንል እጃችንም እግራችንም በምንቆርጠው። የዘንድሮ ውል የአልጄሪያ ብትሉ የፕሪቶሪያ ብትሉ ለኔ አይገባኝም ብዙ እና ይቅርታ ፖለቲካ አይደለም አገር መውደድ ነው። አወይ ጣይቱ ሁነሽ በሆነ የቸርችል ዘመነኛ እውነትም ቸርቸር መንገደኛ የነ ጀነራል ውንጌት አድመኛ
መገንጠል አይኖርም መበጣጠስ ይህንን በአስተዋይ ህሊና ይህ በአስተዋይ ህሊና መታደስ አይኖር ነበር ሌላ ውል ሴራ ምንም ትርፍ የሌለው ኪሳራ መቼም ጀነራል ዊንጌትና ቸርችል ጎዳና እግዚአብሔር ይስጣችሁ እውነትም ቸርችል ጎዳና ነው የቸርችል ከስልጣን ባይወርድ ኖሮ ብዙ ውል ብዙ ኤርትራ ኢትዮጵያ ሚል ማይፈጠርም ነበር ብዬ ነው እኔ ማስበው እንግዲህ እንጃ ሲከበር 130ኛው የአድዋ ድል 50 ዓመት የሴቶች ቀን በአንድ በዓል ዛሬ ተጠምዶ ይከበር እንበል ድር ቢያብር አንበሳ ያስር ወጣት ሴቶች ቀና በሉ ንቁና ተባበሩ የጥላቻ መጥፎ መንፈስን ስበሩ ሴቶች እስከ ያለምን ገጽ ለመለወጥ ከጦርነት ከከንቱ ነውጥ እናውጣት ይችን ዓለም ከዚህ በላይ ለልጅ ልጆቻችን የምንተወው ምንም የለም በጨረሻም ልብ በሉ ይሄ በጣይቱ የሆነው ሁሉ ያለ እምዬ ሚኒሊክ ሆደ ሰፊነት ጠበቅ ያለ አስተዋይነት የድለኛዋ ሴት ማንነት ባምዬ ብለው ያስከበሯት ማንነቷ እንዲታወቅ የረዷት የደግፏት ይሄም በሰፊው ይዘከርለት ለሚኒሊክ በዚህ ሁለት ይሄ መጽሐፍ የኔ ያራስ ጥሪ ነው የምለው ሚን 87 ነው ሰላማዊት ማሩን የወለድኩት መጽሐፉ 86 ነው እና ያኔ ይህ መጽሐፍ አራስ ጥሪ ነው በዚህ ዘመን ደግሞ ማስተርጎሙ መጽናኛዬ ነው ለዚህ ነው ለዶክተር ፍቅሩ መታሰቢያም የሆነው ከ9 ወር በፊት 40 ቀኑን እዚህ ስናከብር 100 ዓመት አከበርን ትዝታን ሰንቀን ለ130 እንዘጋጅ ብለን መጽሐፍ የማስተርጎም ትልቅ እቅድ ይዘን የክሪስ ፕራውቲን መጽሐፍ አግኝተን ፈልገን አንተም ደስ ብሎ ነገሩን አድንቀህ ረስተህ ነው እንጂ ቀጠሮ አክባሪ ነህ ውልም ብናወራ የውጫሌውን ነው የራስን ማንነት ላይ አሻራ የጣለው ድልም ብናከብር እኛ የአድዋን ነው ለጥቁር ሰው ሁሉ ክብር ኩራት የሆነው ዜማ ሽኝታህም ቀረርቶ ጥቁር ሰው ትልቅ ትውልድ መተካት ካንተ በላይ ላሳር ብለን እንተወው አመሰግናለሁ እቴጌ ጣይቱ የኢትዮጵያ የጭንቀን እናት የመከራው ቀንጋሻ የአገር ኩራት ባድዋ ሰማይ ላይ የበራች እውነት ብርሃን ዘኢትዮጵያ የጥበብ ምንጭ ናት ለአገሯ ቆሚ ለነጻነት ጽናት በመጀመሪያ የእቴጌ ጣይቱና ዳግማዊ ምኒልክ ኢትዮጵያ ከ1883 እስከ 1910 የሚለውን መጽሐፍ ምረቃ ለመታደም የመጣችሁትን ሁሉ እንኳን ደህና መጣችሁ ማለት ፈልጋለሁ። በአካል መጥቼ እዛው ባቀርብ ደስ ይለኝ ነበረ። ለጊዜው ከሀገር ውጭ ስለሆንኩኝ አልቻልኩም። ስለዚህ ያቀረብኩትን በርቀት አነባለሁ። በዚህ አጋጣሚ ማለት የምፈልገው ዶክተር መሰረትና ህይወት ተፈራ ናቸው የጋበዙኝ በዚህ መጽሐፍ ላይ አስተያየት እንድሰጥ እና እኔም አመስገኝ ተቀብዬ የተወሰነች አጠር ያለ አስተያየት ጽፌያለሁ። ያንን አስተያየትን እንግዲህ አነብላችኋለሁ። 3 ደቂቃ ቢፈጅ ነው። ይህንን አስተያየትን በ3 ነው የከፈልኩት። አንደኛው መንደርደሪያ ብዬ አጭር ያስቀመጥኩት አለ። ሁለተኛው ስለ መጽሐፉ ትርጉም፣ አርትዖት ስራ እና ዋናው ግን ፋይዳን በተመለከተ የተጻፈ ነው። ሶስተኛው ደግሞ እንደ ማጠቃለያ አድርጌ የጻፍኩት ትንሽ ክፍል አለ። 3 ክፍል የተዋቀረ 3 ገጽ አካባቢ የሚሆን አስተያየት ነው። ይህ መጽሐፍ እንግዲህ ትርጉሙ
457 ገጽ የሚወስድ ስራ ነው። ክሪስ ፕራውቲ ነበር የጻፈችው። ህይወት ተፈራና ዮርዳኖስ አልማዝ ሰይፉ ናቸው የተረጎሙት። በመጋቢት 2018 ዓ.ም ነው የታተመው አዲስ አበባ ውስጥ ጃጃው አሳታሚዎች በሚባለው። ስለዚህ የመጀመሪያው የአስተያየት ክፍል እንደ መንደርደሪያ የምለው ምስጋና ነው። ዶክተር መሰረት መንግስቱ የመጽሐፉን ፋይዳ ተረድተው ሀሳባቸውን ለባለቤታቸው ለዶክተር ፍቅሩ ማሩ አጋርተው በጋራ በመወጠን ስራው ተጠናቆ ለአንባቢያን እንዲደርስ በማድረጋቸው እጅግ ሊመሰገኑ ይገባል። ህይወት ተፈራና ዮርዳኖስ አልማዝ ሰይፉ ፈታኝ የሆነውን የትርጉሙንና የአርትዖቱን ስራ በሚገባ አጠናቀው ስራውን ለፍጻሜ በማድረሳቸው ምስጋናችን ይድረሳቸው እላለሁ። ስለኛ የተጻፉ ስራዎች አብዛኛዎቻችን በምናውቀው ቋንቋ ወይም ቋንቋዎች መቅረባቸው ጠቀሜታው ከፍ ያለ ነውና ወደ ሀገራዊ ቋንቋዎች መተርጎም በሀገራዊ ቋንቋዎች ከፍ ሲልም በሀገራዊ እይታዎች ላይ ተመስርቶ መጻፍ እጅግ ሊበረታታ ይገባል። ያወቅነውን ወይም የምናውቀውን እንዴት አወቅነው ብለን መጠየቅ ታሪክንም ሆነ ሌሎች እውቀቶችን በራስ ቋንቋና በራስ መንገድ መመርመር አንዱ የነጻነት መሰረት ነውና ብዙ ይሰራበት እላለሁ። ስለ መጽሐፉ ትርጉም፣ አርትዖት ስራና ፋይዳው በተመለከተ ተርጓሚያኑ እንደ አውሮፓውያን አቆጣጠር በ1986 በክሪስ ፕራውቲ ኤምፕረስ ጣይቱ ምኒልክ II ኢትዮጵያ 1883 to 1910 በሚል ርዕስ የተጻፈውን መጽሐፍ እቴጌ ጣይቱና ዳግማዊ ምኒልክ ኢትዮጵያ 1883 1910 ብለው ይዘቱን ሳይለቅ በሚገባ ቋንቋና ፍሰት ባለው መንገድ ተርጉመውታል። እንግሊዝኛውን ቀድሞ ላነበበ የስራቸውን ጥንቃቄ የትርጉሙንም ስኬት ይረዳል። በ18 ክፍሎች የተዋቀረው የመጽሐፍ እቴጌ ጣይቱና የሸዋው ንጉስ ምኒልክ ከተጋቡበት እንደ አውሮፓውያን አቆጣጠር 1883 ተነስቶ እቴጌ ጣይቱ ስልጣናቸውን እስካጡበት እንደ አውሮፓውያን አቆጣጠር 1910 ያለውን ዘመን ይሸፍናል። እንደ ጸሐፊዋ እይታም ከሆነ ዘመኑ የምኒልክ ብቻ ሳይሆን የምኒልክና የጣይቱ ዘመን መባል አለበትም ብለው ይከራከራሉ። ብዙ የታተሙና ያልታተሙ ጥናቶችን ተመስርቶ የተጻፈው ይህ መጽሐፍ በውስጡም የኢትዮጵያ ካርታ፣ የንግስቲቱ የዘር ግንድ ሐረግ፣ ዘመኑን የሚያሳዩ ፎቶዎችን ይዞ በ19ኛ ክፍለ ዘመን መጨረሻና በ20ኛ ክፍለ ዘመን መጀመሪያ ላይ ስለነበረችው ኢትዮጵያ ይተርካል። የመሪዎቹን ታሪክ እየነገረን በሀገሪቱ ስለነበረው አስተዳደር፣ የስልጣን ፉክክር፣ የፖለቲካ ጋብቻዎች፣ ስለ ውጫሌ ውል፣ ከጣሊያን ጋር ስለነበረ ወዳጅነትና ግጭት፣ ከውጭ ሀገሮችም በተለይ ከሩሲያ ጋር ስላሉ ግንኙነት፣ የውጭ ሀገሮች ለጥቅማቸው ሲሉ የሚያደርጉትን ሽኩቻና ክህደት ይተርካል፣ ይተነትናል። በተለይ ደግሞ ብዙ ጊዜ ስለማይጻፍለት የታችኛው ማህበረሰብ የዕለት ተዕለት ህይወት ምኞታቸውና ጭንቀታቸው በተወሰነ መጠንም ቢሆን ይነግረናል። ዘመኑ ዘመናዊቷ ኢትዮጵያን የፈጠሩ ወይንም የቀረጹ ቁልፍ የሆኑ የታሪክ ክንውኖችን ያስተናገደ ነበር። ለምሳሌም የአፄ ምኒልክ የኢትዮጵያ ንጉሠ ነገሥት መሆን፣ የሀገሪቱ ግዛት መስፋትና የወሰኖቹ መለየት፣ የአስተዳደር ስርዓቱን መልክ እየያዘ መምጣት፣ የአዲስ አበባ መመስረትና ኢትዮጵያም ከውጭ ዓለም ጋር የሚያስተሳስራት የባቡር መንገድ ስራ መጀመር፣ የሀገሪቱ የውጭ ግንኙነትና ተሰሚነት በተለይም በቅኝ ግዛት ስር ባለው ዓለም ዘንድ መጠናከር፣ የዘመናዊነት ምልክቶች መግባትና የመዘመን ጥያቄዎችና ውይይቶች መጀመርን መጥቀስ ይቻላል። ንጉሱና ንግስቲቱ፣ ባልና ሚስቱ የስርዓቱ አንቀሳቃሽ ሞተርና አብሪ ምልክት በመሆን በነበራቸው አቅምና ብልሃት ከራሳቸው ጋር እንደገናም ከውስጥም ሆነ ከውጭ ካሉ ፈተናዎች ጋር እያታገሉ እየወደቁ እየተነሱ የአሁኗን ኢትዮጵያ መሰረት ለመጣል ችለዋል። እንደዚህ ያሉ መጽሐፍት የዘመኑን ታሪክ ውጣ ውረድ ለማወቅ በመሪነትም ሆነ በተሳታፊነት የነበሩትን ከብዙ አቅጣጫ እድሜና ጾታ መደብ የመጡትን ኢትዮጵያውያንን ለመረዳት ያግዙናል።
የዘመኑን ውስብስብነትና የታሪኩን ጠመዝማዛነትን እያሳዩ ከጉድለቶቹ ተምረን በመልካሙ ላይ ጨምረን የተሻለ ነገር ለመስራት መንገድ ይጠቁሙናል። ተርጓሚያኑ እንደነገሩን ለስራቸው መቀናት የታሪክ ባለሙያዎችን፣ ተርጓሚና አርታያንን እንዲሁም ደራሲያንን አማክረዋል። የተለያዩ የታሪክ ስራዎችንም ተመልክተዋል። ቤተ መጻሕፍቶችንም ተጠቅመዋል። በመልእክታቸውም ላይ እንዳብራሩት የራሳቸውን አመለካከት ሳይሆን የመጽሐፉን ይዘት ወጥ በሆነ መልኩ ለመተርጎም እንደሞከሩና በመጽሐፉ የቀረቡ እይታዎች፣ ትንታኔዎችና ትርክቶች የጸሐፊዋ እንደሆኑ አረጋግጠዋል። አንዳንድ ስህተቶችን ቢያቃኑም በአብዛኛው ይዘቱን ጠብቀው ተርጉመዋል። በዚህም ቢያንስ 2 ጉዳዮችን የመመልከት እድሎችን ፈጥረውልናል ብዬ አስባለሁ። በአንድ በኩል በመረጃ የተደገፈውን የእቴጌ ጣይቱንና የዳግማዊ ምኒልክን በዛውም የዘመኑን የኢትዮጵያን ታሪክ በስፋት ብዙ ቦታም ላይም ከነጥቃቅን ዝርዝሮቹ ለአማርኛ አንባቢያን አቅርበዋል። ሞጋች የሆኑ መረጃም የተጠቀሰባቸው የታሪክ ክንውኖች በየቦታው ተተርከዋል። ለምሳሌም የእቴጌ ጣይቱን ብልህነት፣ አዋቂነትና አልደፈር ባይነት እያብራራ የሚነግረን መጽሐፍ ወንዶች በገነገኑበትን ዓለም ውስጥ ገብተውም የአገሪቷን ዕጣ ፈንታ በተመለከተ ሲመሩ፣ ሲወስኑ፣ ሲከራከሩ ያሳየናል። ብዙ ጊዜ የእቴጌ ጣይቱ ስም ከውጫሌ ውል፣ ከአድዋ ጦርነትና ከአዲስ አበባ መመስረት ጋር ተያይዞ ቢነሳም ንግስቲቱ በአገር አስተዳደር ጉዳይ በተለይም ንጉሠ ነገሥቱ ዘመቻ በሄዱባቸውና ታመው በነበሩባቸው ጊዜያት የነበራቸው ትልቅ ሚና፣ ለምሳሌም ግጭቶች ሲፈጠሩ በማረጋጋት የተለያዩ ወገኖችን በማስታረቅ በልማት ስራዎች በመሳተፍ ከውጭ ሀገር ወኪሎች ጋር በሚደረግ ውይይት ጊዜም የኢትዮጵያን ጥቅም በማስጠበቅ በታሪክ የሚወሳ ስራ ሰርተዋል። የአፄ ምኒልክ መታመምን ተከትሎም ከፍተኛ ስልጣን በእጃቸው ገብቶ አገር መርተውም ነበር። እንደዚህ በመጽሐፉ ከተተረኩ ታሪኮች ውስጥ ለዛሬ ዘመናችን የሚጠቅሙ መረጃዎችን ብቻ ሳይሆን አገርን የመምራት አንድነትንና ነፃነትን የመጠበቅ ብልሃቶችን፣ ዓለምን የመመርመሪያ እይታዎችን፣ ከቅርብም ሆነ ከሩቅ ካሉ ወዳጅም ሆነ ተገዳዳሪ ኃይሎች ጋር የመኖር ጥበብ እናገኛለን፣ እንማራለንም። በሌላ በኩል በጊዜው የነበረው ለውጥ የመፍራትን ወይም የመጠርጠርን፣ የውጭ ተወላጆችን እየጠረጠሩም ቢሆን ሲበዛ ማመንን፣ በእነሱም ሴራ ተጠልፎ መከፋፈልን ስንመለከት ለአሁናችን ፈጣን ተለዋዋጭ ዓለም ምን አይነት ብልሃትና ማስተዋል፣ ምን አይነት ጤናማ ጥርጣሬ፣ እስከምን ድረስስ ድፍረት ይበጀናል ብለን እንድንመረምር ይገፋፋናል። ብዙ ጊዜ በጥልቀት ካለመረዳት የተነሳ ታሪክ ማለት ያለፈና የማይጠቅም ነገር እንደሆነ፣ በዛ ላይ ጊዜ ከማጥፋት በአሁኑና በወደፊቱ ላይ መረባረብ እንደሚያስፈልግ ተደጋግሞ ይነገራል። እስቲ ትንሽ እንጠይቅ። እውነት አሁናችን ካለ ትላንታችን ነበር? ነጋችንንስ ያለ ትላንታችን ማሰብስ እንችላለን? እውነታው ሌላ ነው። ትላንታችን ከዛሬያችን እና ከነጋችን ጋር የተነጣጠለ አይደለም። ይልቁንስ እንደ ሰንሰለት የተያያዘ ወይም የተጋመደ፣ የኋላው ለዛሬው የዛሬው ለወደፊቱ መሰረት እየጣለ ከማይጠቅመው ተምሮ የሚያለማውን ይዞ የመሄድ ጅረት ነው። ይህን ትናንታችንን በሚገባ ካላወቅነው ዛሬያችንን በተሻለ መንገድ ለመቅረጽ ነጋችንንም ሁሉንም እንዲጠቅም አድርገን ለመዋጀት አንችልም ማለት ነው። በሌላ በኩል ደግሞ በዚህ የንጉሱን የንግስቲቷንና የዘመኑን ታሪክ በመተረክ ስራ ውስጥ የታሪኩን ትርክትና ትንታኔን የቃኙ ወይም የቀረጹ እይታዎችንም ለመመልከት አጋጣሚን ሰጥተውናል። እይታዎቹ የጸሐፊዋ የክርስቲ ፕራውት ብቻ አይደሉም። ይልቁንም በዘመኑ ስለ ኢትዮጵያ የሚጽፉና የሚጻፉ ስራዎችን የሚያዋቅሩ እሳቤዎች እንጂ። ይህ በአውሮፓዊ መሰረት ላይ የተገነባው ከአውሮፓ ውጭ ያለውን ዓለም በራሱ ብቻ መነጽር የሚያይና የሚመዝን የሚያጠናና የሚተርክ አውሮፓ መር የእውቀት ስርዓት ኢሮሴንትሪክ ኤፒስቴሞሎጂ የሚባለው ማለት ነው። ኢትዮጵያን እያቀረበ ይገፋታል፣ እኛን ትመስላለች እያለ ከኛ ትለያለችም ይላል። በተመሳሳይ መንገድ ይወዳታል፣ ይጠላታል። በመጽሐፉ የተተረከው የዘመኑ የኢትዮጵያ ታሪክ
በተለይም ከውጭ ሀገሮች ጋር የነበረው ፈተና የበዛበት ግንኙነት የሚያስተምረን ነገር ቢኖር በፍጹም በራስ የመቆምና በራስ የመተማመንን አስፈላጊነት ነው። ይህም ቁሳዊ ብቻ ሳይሆን መንፈሳዊና ባህላዊ ነፃነትን ይጨምራል። መረሳት የሌለበት ቁልፍ ጉዳይ ግን በራስ ታሪክ፣ በራስ ባህል፣ በራስ ጥያቄዎች ላይ የተገነባ ከሌሎች ግን ለመማር ዝግጁ የሆነ ኢትዮጵያዊ የእውቀት ስርዓት ነው። በዚህ የእውቀት ስርዓት የራሳችንን ታሪክ እንጽፋለን፣ የራሳችንን ጥያቄዎች እንጠይቃለን፣ ለራሳችን የሚበጁ መፍትሄዎችንም እንፈልጋለን። በመጨረሻም እንደ መደምደሚያ ለማለት እንደሚታወቀው ባለፉት 30 ዓመታት በታሪክ ላይ የሚነሱ ጥያቄዎች ገንግነው ወጥተዋል። የኢትዮጵያ ታሪክ ርዝመት 3000 ነው ወይስ 100 ከሚለው ተነስቶ የኢትዮጵያ ታሪክ አግላይ ወይስ አካታች የሚሉ ክርክሮች ተነስተዋል። እነኚህ በሀገሪቷ ታሪክ ላይ የሚነሱ ሙግቶች ስለ ትናንታችን ብቻ ሳይሆን ስለ ዛሬያችንና ነጋችን የሚደረጉ ፍትጊያዎች ናቸው። ወደኋላ የምንመለሰው የተሻለ ዛሬና ነገን ለመስራት ከሆነ ታሪካችንን በመርጦ መርሳትና በመርጦ ማስታወስ ፖለቲካ ሳይጠለፍ በቅጡ አውቀ ነው ከጥፋታችን እየተማርን በመልካሙ ታሪካችን ላይ እየጨመርን የተሻለችና ለሁሉም የምትሆን ኢትዮጵያን መገንባት እንችላለን። በዶክተር መሰረት አነሳሽነት እነ ህይወት ተፈራና ዮርዳኖስ አልማዝ ሰይፉ ወደ አማርኛ የተረጎሙት መጽሐፍ ለዚህ ታላቅ ስራ ትልቅ ግብዓት ሆኖ ያገለግላል። በመንደርደሪያ ላይ እንደተጠቀሰው የራሳችንን ታሪክ በራሳችን ቋንቋዎች ለራሳችን ሲቀርብ ታሪካችንን በተሻለ መንገድ ከማወቅ በላይ በታሪካችን ላይ ተመስርተን የተሻለ ሀገር ለመገንባት አቅም፣ ብልሃትና ማስተዋል ይኖረናል። ስለዚህ ታሪካችንን እንጻፍ፣ ታሪካችንን እንወቅ፣ በተሻለ መንገድም እንመርምር። ጣይቱ የኢትዮጵያ የጭንቀን እናት የመከራው ቀንጋሻ የአገር ኩራት በአድዋ ሰማይ ላይ የበራች እውነት ብርሃን ዘኢትዮጵያ የጥበብ ምንጭ ናት ለአገሯ። እሺ እኔ የኢምፕረስ ጣይቱ ኤንድ ምኒልክ ዘ ሰከንድ ኢትዮጵያ 1883 1910 ባይ ክሪስ ፕራውቲ የአማርኛ ትርጉሙ ደግሞ እቴጌ ጣይቱና ዳግማዊ ምኒልክ ኢትዮጵያ 1883 1910 ትርጉም በህይወት ተፈራና በዮርዳኖስ አልማዝ ሰይፉ በሚል ርዕስ ስለታተመው መጽሐፍ ነው ማወራው። በዚህ አጋጣሚ ያው እንደምታውቁት የጽፈት ስራ የትጉሃን ስራ ነውና እንደሚለው ደረጀ ገብሬ ትጉሃኑ ተርጓሚዎች ህይወት ተፈራ፣ ዮርዳኖስ አልማዝ ሰይፉ እንዲሁም አሳታሚ ዶክተር መሰረት እንኳን ደስ ያላችሁ ማለት ፈልጋለሁ። በቅድሚያ እንግዲህ የትርጉም ስራው ተጀምሮ እዚህ ለመድረሱ ብዙ ውጣ ውረድ እንዳለው እንኳንም የስራችሁን ውጤት ለማየት በቃችሁ ለማለት ፈልጋለሁ። ያው እኔ የማወራው መጽሐፉ ከእንግሊዝኛ ወደ አማርኛ በተረጎመበት ጉዳይ በመሆኑ በዛው ላይ ብቻ ነው ማተኩረው። መጽሐፉ ያው የታሪክ መጽሐፍ ነውና የታሪክ መጽሐፍ ትርጉም ላይ መነሳት ስላለባቸው ጥቂት ነጥቦች አነሳለሁ። ምንም እንኳን ዛሬ የተሰበሰብንበት ጉዳይ የታሪክ መጽሐፍ ትርጉም ላይ ቢሆንም በጠቅላላው ስለ ታሪክ አጻጻፍ ማንሳታችንም የሚጠበቅ ይሆናል። አንደኛ የታሪክ መጽሐፍ አተረጓጎም ላይ ተርጓሚዎች በአጻጻፍ ስልትና አቀራረባቸው የሚኖራቸው የቋንቋ ጥራት ከታሪክ አውድ ጋር ሚዛኑን የጠበቀ እንዲሆን ያስፈልጋል። በመሆኑ በሁለቱም ቴክስቶች በእንግሊዝኛው ላይም በአማርኛው ላይም ተርጓሚዎቹ የቋንቋ ክህሎት ጉዳይ የተርጓሚዎቹ የቋንቋ ክህሎት ጉዳይ እጅግ ቁልፍ ይሆናል። አነጋራስ ገብረ ሕይወት ባይከዳኝ የሚወተውተው ጉዳይ እዚህ ላይ ልናነሳ እንችላለን። ምን ይላል? የጥቅስ መጀመሪያ እውነተኛንም ታሪክ ለመጻፍ ቀላል ነገር አይደለም። የሚከተሉት 3 የእግዚአብሔር ስጦታዎች ያስፈልጋሉና፣ መጀመሪያ
ተመልካች ልቦና የተደረገውን ለማስተዋል፣ ሁለተኛ የማያዳላ አእምሮ በተደረገው ለመፍረድ፣ ሶስተኛ የጠራ የቋንቋ አገባብ የተመለከቱትና የፈረዱትን ለማስታወቅ ይላል። እንግዲህ የጠራ የቋንቋ አገባብ በትርጉም ወቅት ሌላ ተጨማሪ ሸክም እንዳለው መገመት አያስቸግርም። በራስ ቋንቋ መጻፍ አንድ ነገር ነው። ከሌላው ቋንቋ ደግሞ መተርጎም እንደዚሁ ተጨማሪ ሸክም አለው። ሁለተኛ የታሪክ መጽሐፍን መተርጎም የባህልና የዘመን ልዩነትን የማመቻመች ወይም ሜዲየት ወይም ኔጎሽየት የማድረግ አእምሯዊ ሂደት ውስጥ ማለፍ ይጠይቃል። በዚህም በተለይ በትላንትናና በዛሬ መሃል ድልድይ የመስራት ኃላፊነት ይጠይቃል። ለምን? ክሪስ ፕራውት የጻፈችበት ዘመን ትላንትና ነውና ሄዷል፣ አይመለስም። በታሪክ ትምህርትና በታሪክ ጥናት ውስጥ the past is a foreign country, they do things differently there የሚለው የኤልፒ ሃርትሊ አገላለጽ በጣም ገዢ እይታ ነው፣ ገዢ ስልት ነው። ሶስተኛ የታሪክ መጽሐፍ መተርጎም ልክ ሌሎች ጽሁፎች ከአንድ ቋንቋ ወደ ሌላ ቋንቋ ሲተረጎሙ እንደሚኖረው በስርዓት የተጠና የተደራጀና በተግባር የተፈተነ ንድፈ ሐሳብ አላቸው። አንደኛው የአቻነት ንድፈ ሐሳብ ይባላል። ኢኩቫለንስ ቲዮሪ የሚባለው ነው። ትኩረቱ በተቻለ መጠን በምንጭ መጽሐፉ በእንግሊዝኛው በእኛ ኮንቴክስት ክሪስ ፕራውት በጻፈችው እንግሊዝኛ የተቀመጠውን የቋንቋ ቅርጽና መዋቅር ሳይለቅ አካዳሚያዊ ትርጉም ባለው መንገድ እንዳለ እንደወረደ ማቅረብ ነው። ታሪኩ በተጻፈበት ዘመን መጽሐፉ ለዘመኑ አንባቢያን የሰጠውን የስሜትና የእውቀት ተጽዕኖ እንዲጠብቅ ተከትሎ በተተረጎመበት ዘመን ለምሳሌ 2018 ያንኑ ስሜትና እውቀት ለማምጣት መጠነኛ ተለዋጭና አዳግ ወይም ዳይናሚክ የቋንቋ ምትክ መጠቀምን ያስፈልጋል። ሁለተኛው የስኮፖስ ንድፈ ሐሳብ የሚባል ነው። ስኮፖስ የግሪክ ቃል ነው። ቃሉ ኤም ወይም ፐርፐዝ ይላል። በዚህ ንድፈ ሐሳብ የታሪክ መጽሐፍ አተረጓጎም ቅድሚያ የሚሰጠው ለምን ተረጎማችሁት፣ ለምን ዓላማ ነው የተረጎማችሁት የሚለውን መከተል ይሆናል። ለዚህ ዓላማ መሳካት አጓጓዥ ሆኖ ወዳገኘው ማዘንበል ነው። መጽሐፉ ለህዝባዊ ታሪካዊ ለእንደዚህ አይነቱ ፖፑላር ሂስትሪ ከሆነ ወደዛው ነው፣ ወደ አካዳሚ ከሆነ ደግሞ ወደ አካዳሚ ወደ ሪሰርቹ ነው ማለት ነው። ስለዚህ በቋንቋና በአጻጻፍ አቀራረቡ መጽሐፉ ለሁለቱም የታሰበ እንደሆነ በኋላ ላይም አነሳለሁ። እነኚህንም አለባውያን ጠቁማለሁ። አራተኛ የተተረጎመው የእንግሊዝኛ መጽሐፍ አቀራረብና ባህሪያቱን ስንመለከት ያው በቀደም ባሉት ንግግሮች መጽሐፉ የተጻፈውና ለህዝብ የበቃው በ1986 እንደ አውሮፓውያን አቆጣጠር ነው። አሁን ያለነው 2026 ነው። ድፍን 40 ዓመት ነው። ስለዚህ አንድ ሙሉ ትውልድ አልፏል። ከአንድ ትውልድ በላይ አልፏል። ስለዚህ አንድ ትውልድ ባለፈበት ዘመን ብዙ ለውጦች ይኖራሉ። ልክ የነ እቴጌ ጣይቱና የነ ዳግማዊ አፄ ምኒልክ ዘመን በጣም 130 ዓመት እንዳለፈው ሁሉ ከአድዋው ጋር ይሄው ራሱ መጽሐፉ ከተጻፈና ለአንባቢ ከደረሰ 40 ዓመት ሆኖታል። እሱ ራሱ ሌላ ዘመን ነው፣ ሌላ ትውልድ ነው። እኔም እንዳነበብኩት የታሪክ እና የስነ ልሳን ምሁራን ልክ መጽሐፉ እንደወጣ በታወቁ ጆርናሎች ላይ በሪቪው እንዳቀረቡት፣ በነገራችን ላይ የክሪስ ፕራውት መጽሐፍ እንደወጣ ታዋቂ የታሪክ ምሁራን ከኢትዮጵያም ከውጭውም ዓለም በታወቁት ትልልቆቹ ጆርናሎች ላይ ቅኝታቸውን ሪቪዋቸውን ጽፈዋል። በዛም ለታሪክ ባለሙያዎችና በተለይ ለጠቅላላው አንባቢ እንዲሆን የተዘጋጀ መጽሐፍ እንደሆነ ገልጸዋል። በጣም የታወቁት አራቱ ምሁራን አንደኛው ያው ፕሮፌሰር ሽፈራው በቀለ ጋሽ ሽፈራው፣ ሌላው ፕሮፌሰር አሌሳንድሮ ትዌልዚ፣ ሁለቱ በኢትዮጵያ ታሪክ ላይ ብዙ ያጠኑ የጻፉ ናቸው። ኤኬ እርቪን በሶአስ በስኩል ኦፍ ኦሪየንታል ኤንድ አፍሪካን ስተዲስ የስነ ልሳን ፕሮፌሰር ነው። ቲሞቲ ፈርኒዮ ደግሞ እንዲሁ አሜሪካዊ የአፍሪካ ታሪክ ምሁር ነው። እነዚህ ጽፈውበታል። በነገራችን ላይ እነሱ በጠቅላላው ምንድነው ያሉት? ይሄ መጽሐፍ
ጠቅለል ሲደረግ ለአካዳሚክ ሲሪየስሊ ለአካዳሚክ ሳይሆን ለህዝባዊ ለአጠቃላዩ አንባቢ የተዘጋጀ ነው የሚል ነው። እኔም ባየሁት በምንጭ አጠቃቀምና አካዳሚያዊ ስልቶች እንደተጠበቁ ሆኖ ለፖፑላር ሪደርሺፕ እንደተዘጋጀ ለዛ ካለው ማራኪ ከሆነው ያጻጻፍ ስልቱ ለመረዳት ይቻላል። ይሄን ሁሉ ብዬ በመጽሐፉ ትርጉም ላይ ያለኝ ምልከታ አንደኛ ተርጓሚያኑ የታሪክ መጽሐፍ ሲተረጉሙ ልምድና ዕውቀት ካላቸው አንጋፋ ወጣት ምሁራንና ድጋፍ በማግኘታቸው ተጠቅመዋል። ይሄን በመጽሐፉ መግቢያ ላይ የተርጓሚያኑ መልእክት በሚለው እንዲጽፈዋል። ለትርጉም ስራ አዲስ እንደመሆናችን ከወዳጆች ድጋፍ አግኝተናል። ታሪካዊ አውድ ያላቸውን አንዳንድ ቃላትና ጽንሰ ሐሳቦችን በማብራራት ፕሮፌሰር ሽፈራው በቀለ ድጋፍና እገዛ አድርገዋል ሲሉ ጽፈዋል። በዚህ ረገድም የትርጉም በታሪክ አውድ መጠበቅና በዘመኑ ቋንቋ አገላለጽ በኩል መፋለስ እንዳይኖር አግዟል እላለሁ። ሁለተኛ በሁለቱ ቋንቋዎች ባሉት አገላለጾችና አቀራረቦች ያ ማለት በእንግሊዝኛውና አሁን በተተረጎመው በአማርኛው ልዩነቶች በትርጉም ንድፈ ሐሳብ በኩል ያቻነት መርህ ወይም የኢኩቫለንስ ፕሪንሲፕል ወይም ቲዮሪ በመጠበቅ በኩል በተቻለ መጠን ተግዳሮቱን ለመሻገር ጥረት አድርገዋል። በታሪክ መጽሐፍ እንግዲህ ሲጻፍ ፈተናው ድርብ ነው። ቅድም አንስቼዋለሁ። በጣም አስቸጋሪ ነገር ነው። ለምንድነው አስቸጋሪ የሚሆነው? እንደማንኛውም የሚተረጎም መጽሐፍ ከምንጭ ቋንቋ ከእንግሊዝኛው ወደ ትርጉም ቋንቋ ወደ አማርኛው መመለስ አንደኛው ፈተና ነው። ኦሪጂናል ጸሐፊ አይደሉም። የጸሐፊውን እይታና የጸሐፊውን አጠቃቀም እየተከተሉ ነው የሚሰሩት። ይሄ ፈተና ነው። ሁለተኛ ፈተና ደግሞ ደራሲዋ ክሪስ ፕራውቲ የታሪክ መጽሐፉን ስትጽፍ የተጠቀመቻቸው ምንጮች በአብዛኛው የውጭ ሀገር ምንጮች ናቸው የተጠቀመቻቸው። የዳግማዊ አጼ ምኒልክ ዜና መዋዕልን ታሪክ ዘመን ዘዳግማዊ ምኒልክ በጸሐፌ ትእዛዝ ገብረስላሴ ወልደ አረጋይን እንኳን ስትጠቀም የተጠቀመችው የአማርኛውን አይደለም። ስለዚህ መጽሐፉን ስትጽፍ የምንጩ ሌላ ስለሆነ በዛ ምንጭ ላይ ተመስርቶ የተጻፈ ስለሆነ እንደገና ተርጓሚውኑ ድርብ የሆነ ተግዳሮት የመወጣት ኃላፊነት ነበራቸው። ከዘመናዊ ንባብና አገላለጽ በማምጣት በኩል በተለይ ያው ዶሜስቲኬሽን ይሉታል በትርጉም ስራ ዶሜስቲኬሽን ላይ ስራ ሰርተዋል። ሌላው የተጻፈበትና ነባሩን ይዞታ ባለበት እንዲጠበቅ በማድረጉ በኩል ፎሬናይዜሽን ጸሐፊዋ ክሪስ ፕራውቲ በጻፈችው ልክ እዛው በነበረበት እንዲጠበቅ የአንድ ተርጓሚ ኃላፊነት ነውና እሱንም መጠበቅ ነበረባቸው። ስለዚህ በዶሜስቲኬሽን እና በፎሬናይዜሽን መካከል ያለው ሚዛን በመጠበቅ በኩል ፈተና ነበረባቸው። ይህንን ተወጥተውታል ብዬ እላለሁ። ሶስተኛ ተርጓሚያኑ በሁለቱ ቋንቋዎች ያላቸው ክህሎትና የጥናትና ምርምር ልምምድ ለትርጉም ስራ እንዳገዛቸው አያጠራጥርም። ያው እንደምታውቁት ህይወት ተፈራ በእንግሊዝኛም ሆነ በአማርኛ ቀደም ሲል የጻፈቻቸው በተለይ ታሪክን የተመለከቱ የአብዮት ወቅትም ይሁን የጎንደር ዘመን መጽሐፍት ይህንን ትርጉም ስራ በምትሰራበት ጊዜ ጥሩ የቋንቋ ጥሩ ደግሞ የዘመን ዕውቀት እንዲኖራት እንዳገዘና አቅም እንደሰጣት አያጠራጥርም። ወጣቱ ዮርዳኖስ አልማዝ ሰይፉም በጥናትና ምርምር ዘርፍ ያለው ልምምድ ይህን እንዲሁም ደግሞ ቀደም ሲል የጻፋቸውና ያሳተማቸው ሁለት መጽሐፍ ካልተሳሳትኩ መንገደኞችና እላፊ ይህንን ስራ በመስራት በኩልና አካዳሚና ህዝባዊ መልክ ባለው መጽሐፍ ትርጉም ስራ ላይ ልምዱ እንዳገዘው መረዳት ይቻላል። ሌላው አራተኛ ማነሳው ጉዳይ ህይወት ተፈራና ዮርዳኖስ አልማዝ ሰይፉ ከእንግሊዝኛ ወደ አማርኛ ሲተረጉሙ መጽሐፉ ቀደም ሲል በአማርኛ ተጽፎ ለንባብ በበቁት መሰል የታሪክ መጽሐፍ ከሰጡን ዕውቀት ላይ የሚጨምሩት ዋና መረዳት እንዳለ ገነዘባለሁ። አራተኛው በጣም ቁልፍ ነው። ከፕሮግራሙ መጀመሪያ ጀምሮ ደጋግመን የሰማነው ነው። እኔም በብዛት ተጠቅሷል ብዬ አልዘለውም። አንደኛው የኢትዮጵያውያንና የጥቁር ህዝቦች ድል የሆነው አድዋ ላይ ከጥንስሱ እስከ መጨረሻ ያለውን የታሪክ ሂደት ላይ ዕውቀት ይጨምርልናል።
ይሄ አንደኛው ጉዳይ ነው። ይሄ መጽሐፍ በጣም በርካታ መጽሐፍት በአድዋ ላይ ተጽፈዋል፣ በዘመኑ ላይ በመሪዎቻችን ላይም ተጽፏል። ግን ይሄ የክሪስ ፕራውቲ ወደ አማርኛ ህይወት ተፈራና ዮርዳኖስ አልማዝ የተረጎሙት በአድዋ አጠቃላይ ሂደቱ ላይ ያለን ነባር ዕውቀት ላይ ተጨማሪ ይሰጠናል። ሁለተኛ የኢትዮጵያ ዘመናዊ ሀገረ መንግስት ግንባታና ሂደቱ ላይ በሁሉም ዘርፍ የነበሩ የዘመናዊነት ጅማሮ ላይ ተጨማሪ ዕውቀት ይሰጡናል። የዘመናዊነት ጅማሮ ላይ እዚህ አልዘረዝረውም አጠር ማድረግ ስላለብኝ ነው። ብዙ ዘመናዊ ነገሮች የተጀመሩት በዚህ በተጠቀሰው ዘመን ላይ ስለሆነ እዛ ላይ ብዙ ዕውቀት ተጨማሪ እናገኝበታለን። ሶስተኛው በ19ኛው ክፍለ ዘመን እና በ20ኛው ክፍለ ዘመን መጀመሪያ ላይ የነበረውን ዘመናዊ የዲፕሎማሲና የውጭ ግንኙነት ሂደቶች ላይ ተጨማሪ ዕውቀት ይኖረናል። ምክንያቱም በርካታዎቹ የዚህ የታሪክ መጽሐፍ ምንጭ የሆኑ የውጭ ሰዎች አንዳንዶቹ ዲፕሎማሲ የመጡ ናቸው፣ ሌሎቹ ደግሞ ለዛ ጅማሮ የሆኑ ስለሆነ በዚህ መጽሐፍ ላይ ለኢትዮጵያ የዲፕሎማሲ እና የዘመናዊ የውጭ ጉዳይ ግንኙነት ጋር በተገናኘ ያለንን ዕውቀት ይጨምርልኛል። አራተኛውና ዋናው ቀኑን ሙሉ ከቅድም ጀምሮ የምናነሳው ዋናው ዕውቀት የሚጨምርልን ይሄ መጽሐፍ በትኩረቱ በነገራችን ላይ ግለ ታሪክ ላይ ነው የሚያተኩረው። ግለ ታሪኩም የእቴጌ ጣይቱና የዳግማዊ አፄ ምኒልክ ነው። በርከት ያሉ መጽሐፍ በዚህ ጉዳይ ላይ በኋላ ላይ ተጽፏል። በእርግጥ 1986 ሲጻፍ በጣም የመጀመሪያው ነው ማለት ይቻላል። ከዚህ አንጻር ስለ እቴጌ ጣይቱ ብጡል ሴታዊ ጀግንነትና የነበራቸው ሚና እና ስብዕና መረጃ የምናገኝበት ነው። በጣም በርከት ባሉ ጽሁፎች በገደምዳሜው ወይም እንደ ግርጌም ሆነው በተለያየ መንገድ በጥበቦችም ስለ እቴጌ ጣይቱ ተጠቅሷል። በዚህ መጽሐፍ ዋና ትኩረቱ ግለ ታሪክ ላይ ስለሆነ ከግለ ታሪኩም ዋና ማዕቀፉ እቴጌ ጣይቱ ስለሆኑ ስለ እቴጌ ጣይቱ ያለን ሴታዊ ጀግንነት፣ ጥበብ፣ ስብዕና እና በኢትዮጵያ ሀገረ መንግስት ግንባታ አድዋም ጨምሮ ሌሎቹንም በተመለከተ ያላቸው ሚና እንረዳለን። ሌላው ከፕሮፌሰር ሽፈራው በቀለ ሪቪው ላይ እዚህ መጽሐፍ ላይ ከሰራው የዛሬ 38 ዓመት ገደማ ከጻፉት ሪቪው ላይ በደንብ ልንረዳ የሚገባው በዚህ መጽሐፍ ላይ ስለ እቴጌ ተቋም ምንነት፣ ስለ እቴጌ ተቋም ኢንስቲትዩሽን እንደሆነ ይከራከራሉ እሳቸው። ስለዛ ምንነት እንድንረዳ ፍንጭ ይሰጠናል። ምክንያቱም የእቴጌ ኢንስቲትዩሽን ወይም ተቋም ከእነ እቴጌ እሌኒ ዘመን ጀምሮ ከፍ ያለው እነ እቴጌ መነን በጎንደር ዘመን ላይ የመጨረሻው ደረጃ ደግሞ ደረሰ የሚሉት በእቴጌ ጣይቱ ዘመን እንደሆነ ያነሳሉ። ስለዚህ ከዚህ ዕውቀት እንላለን እንጨብጥበታለን። በማጠቃለያው እኔም ረጅም ሰዓት ወሰድኩ። በማጠቃለያው መታሰብ የነበረበት ለኔ ያገኘሁት ቅጂ ሁለቱን እንዳነጻጽር ያገኘሁት ቅጂ ላይ ያየኋቸውን ነገሮች ነው። በኋላ ላይ ተርጓሚያኑም ምላሽ ሊሰጡበት ይችላሉ ወይም አሳታሚዋ የግርጌ ሀተታ ወይም በእንግሊዝኛው አኖቴሽን አለመኖሩ መታሰብ ያለበት ጉዳይ ነው። አኖቴሽን ከግርጌ ማስታወሻ ይለያል። አኖቴሽን ሀተታ ነው። ሀተታ ወይም አኖቴሽን እንግዲህ የሚያስፈልገው አንደኛ ይሄ መጽሐፍ ያተኮረበት የታሪክ ዘመን እጅግ ወሳኝ ነው። መሳሳት የለብንም። በዚህ ጉዳይ ላይ ችላ ማለት የለብንም። አንደኛ ወሳኝ ዘመን ላይ ነው ያተኮረው ይሄ መጽሐፍ። ስለዚህ የአገራችን ዘመናዊ ታሪክ በአፍሪካም በመላው የጭቁን ህዝቦች ታሪክ ላይ ትልቅ እጥፋት ሊባል የሚችል ነው። በኋላ የመጡት ዴቨሎፕመንቶች ናቸው። ይሄ በታሪክ ቋንቋ እጥፋት ልንለው የምንችለው ወይም ዋተርሼድ ምንለው ዲፓርቸር ምንለው ዘመን ስለሆነ በጣም ወሳኝ ዘመን ስለሆነ እዛ ላይ አኖቴሽን ቢኖር ግድ ይለው ነበር። ሁለተኛ በውጭ ሀገር ቋንቋ የተጻፈና ከምንጭ አጠቃቀም አንፃር ቅድም ያነሳሁት ክሪስ ፕራውት የተጠቀመቻቸው ምንጮች የውጭ ስለሆኑ እዛ ላይ በርከት ያሉ የውጭ ምንጮች ሲጠቅሱ ያሉ ክፍተቶች አሉ። እዛ ላይ በአኖቴሽን ኢንተርቬንሽን ወይም አንዳንድ ማስተካከል ስራዎች ማድረግ ይቻላል። ሶስተኛ ይህን ተከትለው የመረጃ ምንጮቹ አፍላቂዎች የራሳቸው የሆነ ባህል፣ ፍላጎት፣ ምኞት፣ ስብዕና ያላቸው ከመሆናቸው አንፃር
ይሄ አኖቴሽን ያስፈልግ ነበረ፣ ሊታሰብበት ይገባል። ለታሪክ ሰነድም ሆነ መጽሐፍ ትርጉም ወይም አኖቴሽን ሀተታ ቢያካትት መልካም የሚሆነው አንደኛ አሰናኙ ወይም ተርጓሚው በትርጉም ስራ ላይ በእውቀት በቋንቋ መካከል ያለውን ክፍተት ለመሙላት የባህልና የታሪክ አውድ ራሱን ችሎ ለመስጠት እድል ይሰጠዋል። ስነ ቃሎች አሉ፣ የታሪክ ዳራዎች መዘርዘር አለ። ብዙ ምሳሌዎችን ልናነሳ እንችላለን። ሰዓቱም እየተጠናቀቀ ስለሆነ ነው እንጂ በአማርኛውና በእንግሊዝኛው መካከል ላይ አኖቴሽን ከሚያስፈልጋቸው መካከል አንደኛው ለምሳሌ ማንሳት ካለብኝ ስለ ዶክተር ቻርልስ ማርቲን ያነሳው ነው። መጽሐፉ ላይ ዶክተር ቻርልስ ማርቲን ይላል፣ ሐኪም ወርቅነህ እሸቴ ናቸው። ሌሎቹም ብዙ በርካታዎችን ማንሳት ይቻላል። ስለ ካፒታን ቪቶሪዮ ቦቴጎ ጉዳይም የተነሳው አለ። ዳግማዊ አፄ ምኒልክ ወደ አድዋ በሚሄዱበት ጊዜ ወፍላ ላይ በነበረው ሰልፍ ላይ እናንተ ወደ ኋላ ተመለሱና አገር ጠብቁ ከተባሉት መካከል እነ ካወጦና እነ ሞቲ ጆቴ ቱሉ እነ ሞቲ ኩምሳ መሮዳ ሁላ ይገኙበታል። እነ ሞቲ ጆቴ ቱሉ ወደ ሀገር ከተመለሱ በኋላ እንደተባለውም ዳግማዊ አፄ ምኒልክ እንዳሉትም በዛ በኩል ይመጣ የነበረ የጣሊያን አንድ ሚሽን ነበር። የዛ ካፒቴን ቪቶሪዮ ቦቴጎ ታሪክ ክሪስ ፕራውቲ ላይ ተጽፏል። ዝርዝር ታሪኩ ግን የኛው የአድዋውም ታሪክ አካል ነው። ሌሎቹን ለጊዜ ስል ዘለዋለሁ። ሌላው ምሁራዊ ክብረ ስብዕናን ወይም ስኮላርሊ ኢንቴግሪቲን እና ትክክለኝነትን አኩሬሲን ላይ ማብራሪያ ለመስጠት ተርጓሙያን እድል ይሰጣቸዋል። አንዳንዶች ብዥታዎችንም ለማጥራት ምክንያቱም ክሪስ ፕራውቲ 1986 ጻፈችው። ምንጮቹ የዛሬ 130 ዓመት ገደማ ናቸው እና እዛ ላይ አንዳንድ ብዥታዎች አሉ። እነዛ ብዥታዎችን ለማጥራት አኖቴሽን በታሪክ ትርጉም ስራ ላይ በጣም አስፈላጊ በመሆኑ ያንን ያግዛል። ስለ መሪዎቻችን፣ ስለ ህዝባችንና ስለ እምነት ያሉ አስተያየቶችን ለመመዘን እንትን ይላል። የመጨረሻው ነጥብ ላይ ነው የሚገኘው። በአቻነት ንድፈ ሐሳብ እንደወረደ አይነት ትርጉም ሲጻፍ ዛሬ የትርጉም መዛባት እንዳይኖር ቅድም እንዳልኩት ዘ ፓስት ኢዝ ፎሬን ካንትሪ ተብሏል። ትላንትና የኛም ትናንትና ቢሆን እንደ ሌላ ሀገር ነው፣ ነገርየው ይለያል እና እዛ ላይ ተነባቢነትን ለመጨመር ከዋናው ገጽ ግርጌ በሚኖር አኖቴሽን አሳታፊ የሆነ መጽሐፍ ማድረግ የሚቻልበት ይኖራል። በመጨረሻም ተርጓሚዎች የራሳቸውን አኖቴሽን በግርጌ ማስታወሻው ላይ ሲጽፉ እግረ መንገድ እንግዲህ የታሪክ ጥናትና ትምህርት አን ኢንዲንግ ዳያሎግ ዊዝ ዘ ፓስት ነው የሚባለው። የማያልቅ ንግግር ነው ከትናንትና ጋር የታሪክ ጥናት። ስለዚህ ለዛ ደግሞ አንዳንድ ጉዳዮች ላይ ለቀጣይ እግረ መንገዳቸው ለቀጣይ ጥናትና ምርምር በሚሆኑ የታሪክ ጉዳዮች ላይ ግብዣ የሚያደርጉበት እድል ይሰጣቸው ነበር። ጊዜ በጣም ወስጃለሁ። ስለታገስኪኝ አመሰግናለሁ። በድጋሚ ህይወት ተፈራ፣ ዮርዳኖስ አልማዝ ሰይፉ፣ አሳታሚዋ ዶክተር መሰረት መንግስቱ እንኳን ደስ ያላችሁ። አመሰግናለሁ። የመከራው ቀን ጋሻ የአገር ኩራት ባድዋ ሰማይ